ኦኬ እና ያንን ቀስ አድርጌ ምክንያቱም እድሜዋን ብዙ ነገር ልትጭንባት የምትችል እድሜ አይደለም ቀስ አድርጌ ግን የተለያዩ ነገሮችን እያስተማርኩም እየመከርኩም ነግራት ነበር ከዛ ግን የሆነ ቀን እንደወጣች ቀረች አልተመለሰችም ከትምህርት ቤት እኔ እስከዛሬ ለአባቴ ብዬ ነበር አሁን ግን በቃኝ ከበደኝ አባዬ አሁን ብነግረው እስከዛሬ ለም ብሎ ይቆጣል ያፍርብኛል ከዛ በኋላ ምን ይጨንቀኝ ነበር መሰለ በምን ሁኔታ ነው እቺ ልጅ የምትቆየው ኦኬ በምን ሁኔታ ነው በምን ሁኔታ ውስጥ ነው አሁን ያለችው ምክንያቱም እኔ እንዳላይ ስለሚፈልግ ወይ አርቆ ተከራይቶ ሊያስቀምጣት ይችላል እዛ ጋስ የሱን ክብካቤ እንዳለ ሆኖ በዙሪያው የሚኖሩ ሰዎች ማን ናቸው እሷ ነግሬያት ነበር ሁሉንም የተፈጠረው ነገር ማለት ነው ምን ነበር እሷ ያለችሽ ሲሰማኝ ነገር ምን እሷ በቃ እኔ ወደዚህ ግድም እንዳትመጣ ፈልጌ መስሏት እምቢ አለች ማለት የሆነ እኔ ሳለቅስ ምናምን አምናለች እኮ ግን የሆነ ሟሻትም መሰላት ልጄ አሁን በዚህ ሰዓት 13 አመቷ ነው በጠፋች ሰዓት ግን 12 አመቷ ነበር ኦኬ አመት አልፏታል ማለት አዎ ከአባቷ ጋር ስንኖር በሰላም በፍቅር ምልህ አይነት ትዳር አልነበረም ያሳለፍነው ኦኬ ከመጠን በላይ ይጠጣ ስለነበር ያ መጠጡ ምክንያት ሆነና ትዳራችን በጣም ይበጠበጥ ጀመር እሺ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ አላት እንዴት እኔ እዚህ እዛ ሲላክላቸው ብሩ ልብሱ አለ ምን አለ እና በቃ እሷ እንዳትለወጥ ፈልጌ መስሏት ይሁን እኔ እንጃ ሚሷ ላክ ኦኬ በዚህ ሁኔታ ውስጥ እያለ ምን ሆነ መሰለ ልጄ ትምህርት ቤት እየሄደ ያገኛት ጀመር እሷ ደግሞ ግራ ይገባት ሴት ናት ምክንያቱም ከገጠር ካደገችበት ቦታ ወጣ እዚህ ከተማ ላይ መጣ ምኑንም ቦታ ሱቅ ብትልካት ወጣ ተመልሳ ማትመጣ ልጅ ናት የትም ማትወጣ ልጅ ናት ኢቭን ከኔ ጋር ስትገናኝ ደስተኛ ስላልሆኑ ብቻ እኔም በድብቅ ነው እሷም እንደዛ አትፈልግም ምክንያቱም ትፈራለች ከዛ ከሷ በፊት የነበሩት ስቃይ ውስጥ እንደነበሩ ያወኩኝ አመለጡኝ ባስቸኳይ ወሰዷቸው ይቺኛዋ ደግሞ አልቅሳም እየነገረችኝ ነው እንዳልኩ ስለዚህ ወደ ራሴ መፍትሄ ፍለጋ ሄድኩበት እንጂ ያንዳንዱን ነገርማ እኔ መመለስ አልችልም እንደሷ ሴት ልጅ እንደወጣች የት እንዳለች እስካሁን ድረስ በማላውቀው ሁኔታ ደብዛው አይጠፋች ልጅ አለችኝና እቺ ልጅ ስታደግ እቺ ልጅ ከጥቃት ሳግዛት አይዞሽ ስላት እንባዋን ስጠቅ ልጄ በዛ ሁኔታ ውስጥ ብታልፍ እንኳን የሆነ ሰው ደግሞ በዛ መልኩ ያግዛታል ብዬ ነው ማስበውና ልጆች አሉሽ ሌላ ልጆች ያብራኬ ክፋይ ብቸኛ ልጄ እሷ ናት ያሳደግኩት ግን አንድ ልጅ አለኝ አሁን ዩኒቨርሲቲ ነው ያለው ኦኬ ይምጣሉ ወጡ በቃ ይምጡ ምን አስጨነቀሽ አንቺ አንቺ ነፃ ልትወጪ እኮ ነው ይሄ ሁሉ ሰው እየደከመ ያለው አትል ይቺ ምን ትንበቀበቃል ሰነሽ ውጡልኝ ውጡልኝ በሰላም ኖር ችግር የለውም እኛ አለን እያልሽ ነው ችግር የለውም ከዚህ በኋላ እኔ አባቴን እፈልጋለሁ ውጡልኝ ከዛ እዚህ መጥቼ ከሁለት ከሶስት ቀን በኋላ ያሰሪ ልጅ መተናኮስ ጀመረ ከዛ በኋላ በቃ ነገሬ ሁሉ ተበላሽ ምንህን ስማ ልጅን አፈልግም እኔ እኮ እንደታመምኩ እኮ አውቃለሁ አበይ
ፋዘር አሞት ነበርና ግዴታ ስራ ማግኘት ነበረብኝ። ከዛ ለቤተሰቦቼ እንደምንከባከቡኝና በደንብ እንትን ጥሩ ስራ እንደሚሰጡኝ ነግረው ይዘውኝ መጡ። ምን አብሽ እንተርጊ አረ ዛሬም እንደው ዛሬም ብቻ አራብዬ አረ እንደው የዛሬን ይቅርብኝ አራብዬ በእናቶት የዛሬን ብቻ ይቅርብኝ። ተነሽ ቢሻል ነግሬሻለሁ። የዛሬን ብቻ አራብዬ እንደው ስለ ነግሬሻለሁ። ተነሽ አበይ ሌላ ነገር የለም። የበቃ ከተማው ታስጠላኝ። እናንተው ቀይ ይሻለኛል። አበይ ውሰዱኝ በቃ መጣችሁ። ኧረ አይደለም አበይ በቃ ተውሽ። አንተም አትጨናነቅ። እሱ በፈለጉት ብቻ ነው በቃ መሄደው። እነሱ ያሉኝን ነው። ውጪም ካሉ ውጪ ደሪም ካሉ እሱ አብረንተኛም ካለ በቃ ሁሉም በእነሱ። አዎ እንደሱ አራብያ ዝም ብለሽ አትጩሂ። አራብያ አስፈርጅ አይደል? አራብያ መመኝ በቃ ዝም በይ። አዎ ልክ እንደዛ የዚሁ ነው ማቃት። ግን እንደው በጣም ጥሩ ሴትዮ ናት። የበቃ አላቅም እሷ ናት እንደው ሲመታም ሮጣ ምንም ሲባል ሮጣ መታ አይዞሽ ያልፋል ምትለኝ። እዚሁ ነው ማቃት። የሴትዮዋ ምን እንደሆነች አላቅም። እዚሁ ግቢ ነው የምንኖረው። እዚህ ነው ማቃት። አዎ እዚሁ ግቢ ነው የምንኖረው። ኧረ አይደለም እኔ ጎረቤት ምናት መሰለኝ። ግን በቃ የሆነ ነገር ሲሆን ሮጣ መታ ተው ትላለች። እኔ ሴትዮዋ ጓደኛዋ ናቱን አላቅም። አብዬ ይቅርበልኝ። እኔ ኩርስ እናንተ ፈልጉ አይደለም ሁሉም ነገር ስለከበደኝ እኮ ነው። ይቅርበልኝ። እሺ አሁን ተነሽ። አሪ ይቅርበልኝ። ይኸውልሽ ድጋሚ እንደዚህ በይና እገልሻለሁ። እሺ ሰማሽ? ምን እቺ የታዘዝሽውን በትክክል አሰሪኝ። ይቅርታ ታውቂያለሽ። አንቺ እዚህ ስላለሽ ነው ቤተሰቦች እዛ ተንቀባረው የማኖራችሁ። ታውቂያለሽ። አውቃለሁ አብዬ። ይቅርታ አድርጉልኝ። ይኸውልሽ ተረጋጊ። ምን ሆነሽ ነው? ካሜራውን ከፍ አድርገው። አይሆንም ጭራሽ። እኔ እትዬ ከምጣ ትገለኛለች። ውጡልኝ። ከዚህ ነገር መላጣት አልፈልግም። ተውት። ትገለኛለች። ውጡልኝ። ችግር የለውም። እኛ ባላት ወላ ሰው ያየሽ ነው አይደል? ችግር የለውም። አልፈልግም። እኔ ትገለኛለች። ውጡልኝ። አይደለም ምንም የሚመረጋጋ ነገር የለውም። ውጡልኝ። በሰላም ነው። ችግር የለውም። እኛ አለን እያለሽ ነው። ችግር የለውም። ከዚህ በኋላ እኔ አባቴን እፈልጋለሁ። ውጡልኝ። ይኸውልሽ ለአባትሽ እንደሆነኛ አስፈላጊ ካለ ማድረግ ይችላል። ትገለኛለች። ውጡልኝ። እኔ በቃ ምንም ለመስማት ፍላጎት የለኝም። ምንም የለኝም። ውጡልኝ። እሺ ችግር የለውም። ተረጋጊ። መጀመሪያ ተረጋጊና ቁጭ በይ። አንተ ኮታ ከረጋጋለሁ። ችግር የለውም። እኛ አለን። እኛ አስፈላጊ ነገር ችግር የለውም። ውጣልኝ። እኛ እነሱን ፈልገን እንደመጣ ማድረግ ይችላል። አልፈልግም። ኧረ ውጣልኝ። እኔ አልፈልግም። መሞት አልፈልግም። አባቴን ይገሉታል። አባቴ በእነሱ ይታ አንቺን ፈልገን ወይኔ እናቴ ወይኔ እንደፈለግን ማድረግ ይችላል። ችግር የለውም። ውጡልኝ። እኔ አልፈልግም። በቃ እኔ አባቴን እፈልጋለሁ። እኔ ምንም የምረጋጋው ነገር የለም። ውጡልኝ። እኛ እንወጣለን። ግን መጀመሪያ እናውራ የፈጠረውን ነገር። ወይኔ ውጡልኝ። እኔ ማሞት አልፈልግም። እኔ ችግር የለውም። እኔ ለራሴ እንደው እየተሰቃየሁ ነው ካለው አባቴን ውጡልኝ። ችግር የለውም። አታግዘኝ። እኔ በዚህ መንገድ ነው የተስማማ ነው። በዚህ መንገድ ነው የተስማማ ነው ያልከኝ። ምንድነው? አታውቅም። ሴትዮዋ እኮ አሁንም እኮ በቃ አሁን ትመጣለች። አሁን ውጡልኝ። ችግር የለውም። ከመጣችም የኛ አባላት ላይ ስላሉ ችግር የለውም። መጀመሪያ ከኔ ጋር አሁን ነው ለአሁን በኋላስ አብዬ አባቴ ምን ይሆናል? ውጡልኝ። በሰላም ውጡልኝ። በድብቅ ካሜራ ነገር አይተናል። አሁን ደግሞ ሴትዮዋ ትምጣና እዚህ ያለው ነገር በግልጽ እናውራ። ነገሮችን አብረን አውርተን እንፍታለን። አይ ችግር የለውም። አልፈልግም። ውጡልኝ። ይሄ ስራ ተመችቶሻል ማለት ነው? አንቺ ይሁላ ስቃይል እባክህ እትዬ ትገልኛለች። ኧረ እንደው እሺ ተነሽ መጀመሪያ። እሺ ውጣ። ኧረ እትዬ ትገልኛለች። እትዬ ትገልኛለች። ካሜራውን አጥፋልኝ። ኧረ በእናትህ እሺ ተነሽ። ይኸውልሽ ተረጋጊ። አሁን ሁሉም ነገር አውርተናል አይደል? ከዚህ በኋላ የሚሆነውን ነገር አብረን አውርተን ሁሉም ነገር አረጋግጠን እንወስነው ነገር ነው። ገባሽ? ቅድም ከድብ ካሜራው ላይ ያየን ነበር ማለት ካስገባሽ በኋላ ደፍሮሽ ነው ማለት ነው። እየጮሽ ነበር እባክህ እያልሽ ነበር።
እሱ በቃ ሰከረም በቃ ከመጣ ሁሌ እንዲህ ነው። ጓደኞቹ የሚመጣውና እንደ መጮቻ ነው ሁሌ የሚያደርግ። በጣም ያሳዝናል። እያየሁ ነበር። እንግዲህ ወደ ተመልካቾች ለእናንተም በጥቂቱ ለማሳየት ሞክረናል የተፈጠረው ነገር። ከዛ በኋላ ያለውን ነገር ደግሞ ዩቲዩብ ስለማይፈቅድልን ለእናንተ ለማስተላለፍ አልቻለምና በጣም እየጮች ነበረ፣ ሲደፍራት ነበረ የተመለከትነውና እየጮች ነበረ ባከነ እየለመነችው። ይሄን ነገር ግን በግዴታ አድርጎታል ማለት ነውና አሁን ላይ ሁሉን ነገር ተማምነን እንግዲህ እዚህ ጋር ለማውራት ተቀምጠናል። ቀጣይ ላይ እንግዲህ ጎረቤትሽን ታመጫትና እየተመጣና እዚህ ያለው ነገር ደግሞ ከሷ ጋር እናወራለን። ግን አንቺ መጀመሪያ በዚህ ነገር ላይ በእኛ ላይ መተማመን አለብሽ። ምክንያቱም እዚህ ጋር እኛ አንቺን ለማገዝ ነው የመጣነው። ሁሉን ነገር አብረን ተባብረን ለማንተን ለማለት ነው የመጣነውና ምንም የሚያስፈራሽ ጉዳይ አይኖርም እዚህ ጋር። ምክንያቱም እኛ ከጎንሽ ነን። ይኸውላ ሰው የምታየው እንዳለ ወንድምና እህቶች ናቸውና ምንም የሚያስፈራሽ ነገር የለም። እኛ ከጎንሽ ነን። ምንም ሊያመጡ አይችሉም። ምክንያቱም ከኛ ጉልበት ምንም አይበልጡም የፈለገ ቢሆንና ችግር የለውም። እኛ ከጎንሽ ነው ያለውና አይዞሽ። አስፈላጊውን ሕክምናም ከዚህ በኋላ እንድትከታተይ እናደርጋለን። ዶክተሮች ደጅ እየጠበቁሽ ነው። ከዚህ በኋላ አስፈላጊውን ሕክምና እነሱ የሚያስፈልግሽን ላይ ያደርጉልሻል። አንቺ ብቻ ተረጋጊና ይህ ስሜት የምትሆኚውን ነገር ትንሽ ለመቀነስ ሞክሪ። የእውነት ግን እናንተ ትረዱኛላችሁ? እኛ ከጎንሽ ነን። ምንም ነገር ቢፈጠር ከዚህ በኋላ ከአንቺ ጎን ነው። ምንም የሚያስፈራሽም የሚያስጨንቅሽም ነገር የለም። እኛ ከጎንሽ ነን። እኛ እስከ መጨረሻው ድረስ ከአንቺ ጋር ነን። እኔ እስከዛሬ ለአባቴ ብዬ ነበር። አሁን ግን በቃኝ፣ ከበደኝ። አባዬ አሁን ብነግረው እስከዛሬ ለምን ብሎ ይቆጣል፣ ያፍርብኛል፣ ቀየው ያባረኛል። እና እናንተ ያውሉ ጊዜ አብራችሁኝ ትሆናላችሁ። ከዚህ ከወጣው መጨረሻ የት ነው? ችግር የለውም። እኛ ከዚህ ከወጣሽም በኋላ ላንቺ ማረፊያም ሆነ አስፈላጊውን ስራ ላንቺ እናመቻቻለን። ይሄ ነገር አያሳስብሽም። ግን ለአባትሽ ደውለሽ በመሀል እያየን ነበርና አባቴ ወሰደኝ እባክህን በቃኝ ይበቃኛል እያልሽው ነበርና ምን ነበር የሱ መልስ? እሱ የመሰለው በቃ ስራ አስጠልቶኝ ነበር የመሰለው። ማለት በቃ ስራ ደክሞኝ ምናምን ነገር እሱ እዛ የሚያገኘው ብር ስላለ በቃ ብሩ ያሁላ ስለሆነ በቃ እሱ የሚፈልገው እኔ ሰርቼ ምናምን ነገር በቃ ብሩን ነው። እና እኔን ትስል እንደዛ ስለው ደክሞኝ ምናምን መስሎት ስሪ ልጄ ለወደፊትሽ ይሆንሻል፣ እኔም አባትሽ ልኑርልሽ እያለ ጸጣለ። አይዞሽ ማለት አባትሽ ነገሮችን አንቺም ግልጽ አድርገሽ ስላልነገርሻቸው መሰለኝ እንጂ የትኛውም አባት እንግዲህ እየተደፈርኩ ነው ብለሽ ነግረሽው ስራ ጠርተሽ ነው ብሎ ያምን አይችልም። አንቺም ነገሮችን ቅልጽልጽ አድርገሽ ስላለፍሻቸው እንጂ ሁሉ ነገር ይፈጠረው መነግሪያቸው እንደዚህ ማለት ይመልሳቸው አልጠበቅም ነበር። አንዴ ጓደኛሽ ጋርም ደውለሽ ነበር መሰለኝ ካልተሳሳኩኝ ከአባትሽ በኋላ ነው። የት ነው ያለችው? እሷም እዛ ቀየው ነው ያለችው። ግን የሆነ እሷ ነግሬያታለሁ እንደው እሷ ነግሬያት ነበር ሁሉንም የተፈጠረው ነገር ማለት ነው። ምን ነበር እሷ ያለችሽ ስትሰማኝ ነገር? ምን እሷ በቃ እኔ ወደዚህ ግድም እንዳትመጣ ፈልጌ መስሏት እምቢ አለች። ማለት የሆነ እኔ ሳለቅስ ምናምን አምናለች እኮ ግን የሆነ ሟሻትም መሰላት ብር ላብዬ ብዙ ስለሚላክ ምናምን እሷ እዛ እየሰራች እኔ ያመጣሽ እኔን ደግሞ እንዲህ ትላለች ብላ ሌላ ሰበችና ብዙም ችላለች። ማወራው ማዳመጥ ብቻ ሆነ ሁሉ ነገር። በሰዓቱ ያ ነገር ተከስቶብሽ ደውለሽ ስትነግሪያት ግን ይሄ ነበር አቀባበለው ወይስ ያን ነገር አምናሽ ተቀብላ ነበር? አይ ቀልድ ነበር የመሰላት የመጀመሪያ ጊዜ ስነግራት። የተደጋገመ ስነግራት ግን በቃ የሆነ ሌላ ነገር እንትን አለች። እሷም ወደዚህ ልትመጣ ፍላጎቱ ነበር። ኦኬ እሷም ወደዚህ መጣ እናንቺን ለመስራት ሀሳቡ ነበር። እና ታዲያ ይሄን ነገር በግልጽ ለመረዳት አልሞከረችም? ምክንያቱም አንቺ የደረሰብሽን ያለውን ነገር ነግረሻት እሷንም ለመምጣት ፍላጎት አላት። እንዴት እኔ እዚህ እዛ ሲላክላቸው ብሩ ልብሱ አለ ምኑ አለ እና በቃ እሷ እንዳትለወጥ ፈልጌ መስሏት ይሁን እኔ እንጃ። እኔ እሷ ላክ
ኦኬ ልብስም ይልክላቸዋል ማለት ነው ለቤተሰብ ገዝቶ ልብስ ብር ይዞ ይሄዳል። ኦኬ እራሱ ነው ይዞ የሚሄደው ነው ይልክላቸዋል? አንዳንዴ ብር ሲሆን ይልካል። ልብስ ያለ ጊዜ ጋቢ ምናምን ገዝቶ ይሄዳል። ከዛ ልጄስ ሲል አይ እሷ ትምህርት ናት ምናምን ይላል። ኦኬ ከዚህ የራሱን ልብሱን ጋቢው ምናምን አስመስሎ ይዞ ሄድና አንቺ ጥሩ ሁኔታ ላይ እንዳለሽ ትምህርት እየተማርሽ እንደሆነና እንዳልተመቸሽ አድርጎ እዛ ሄዶ ያወራል። በጣም ይገርማል። ምን አይነት ሰውዬ ነው ይሄ? ምን አይነት ሰው ነው? እና አባትሽም ያን ነገር አምኖ ተቀብሎታል ማለት ነው። አንቺን የማመን እድላቸው በዛ ምክንያት ነው የቀነሰው። ልጁ አይደለም ለኔ አባት ለራሱ አባት በቃ ልክ አባትዮ ሲመጣ እሱ ጮሃን የለም ሲመጣ ደፋ ቀና ብሎ ነው ሁሉን ነገር እኔን እንደልልት ነው የሚያየው። አባትዮ ሲመጣ በቃ አባትዮም የሱ ማንነት አያውቅም። እናትዮ ብቻ ናት። አባትዮ ሲወጣ አንቺ እንደዛ ይሳደባል ምን ይላል ያንቆሽሻል። አባትዮ ሲወጣ ደግሞ ሌላ ተቃራኒ ሰው ይሆናል። እና ይሄን ነገር አንቺ ለአባትዮ እንደዚህ አይደለም አትስጧ እንደዚህ ነው ብለሽ ለምን አልነገርሽም? ቅድም ጠይቄሽ ነበር ግን በተከራር ባልሽልኝም ስሜታዊ ስለነበርሽ እንዴ ብዬ የእናትዮ አለች። እናትዮ አባትዮ ሲገባ እናትዮ ሁሌ ቤት ናት። ብቻውን አላገኝም። አባትዮ ትንሽ ከፍቶኝ ካየ እነሱን ይቆጣል። ከዛ ልክ እሱ እንደወጣ እነሱ ደግሞ እኔ ላይ ስለዛ ያለ አማራጭ እኔ ጸጥ ማለት ነው። ኦኬ አንቺ ቢከፋሽም ፊትሽን አይቶ ሰውዬው ሲቆጣቸው እሱ ሲወጣ ጠብቀው አንቺ ላይ እላቸውን አንቺ ላይ ይወጣል። በጣም ያሳዝናል። ከዚህ በኋላ ግን ያ ነገር የሚፈጠርበት ሁኔታ ምንም አይነት እድል አይኖርም። ምክንያቱም አንዴ እዚህ ውስጥ አንቺን እንረዳሻለን ብለን መተናል። ከዚህ በኋላም አብረንሽ ደንወል ቃል ገባልሻለሁ። ከዚህ ነገርም ትወጫለሽና እስኪ አሁን ደግሞ ጎረቤትሽን እናመጣትና ከሷ ጋር ቆይታ እናደርጋለን። ምክንያቱም ቅድም እንደነገርኩሽ ነው ብዙ ነገሮች አሉ እሷ ጋር ካንቺ በፊትም ጎረቤት ከሆነች እንግዲህ ካንቺ በፊትም እዚህ ልቆይ ትችላለች ብዬ አስባለሁ አይደል? ከዚህ ስለዚህ ነገር ነግራሻለች? እዚህ ቆይሽ ነዋሪ እንደሆነች ነግራሻለች? ኧረ እኔ እና እሷም ስናወራ ካየች ትዬ ትቆጣለች። ትዬ ሳትኖር ነው እንትን የምንለው እንጂ ትመጣለች። የሆነ ነገር ብላኝ አይዞሽ ምናምን ብላ ቶሎ ብላ ትሄዳለች። ሰው አለ የሚነግራት ለትዬ ቤት ገብተው ነበር ምናምን ብሎ ቶሎ ነው ትመጣለች። ቶሎ ብላ ትሄዳለች እንጂ አቆይም እንዲያናወራም ብዙም ጊዜ። ኦኬ ለዛ እዚህ ተቆይ አትቆይ አንቺ የምታውቂው ነገር የለም ማለት ነው? አቆ ነገር ግን እኛ እስኪ ምን ጠረጥራቸው ነገሮች ይኖራሉ። ምክንያቱም ጎረቤት ከሆነች ከሰፈር ሰውም ከተለያዩ ሰዎችም የተለያዩ መረጃዎችን ኢንፎርሜሽኖችን ታውቃለች ብለን ስለምናስብ መረጃ የገባበት እንደሞኛ አሳደን ስለምንይዝ እሷ ጋር እስኪ ያለውን መረጃ ደግሞ እናመጣትና እዚህ ከእሷ ጋር ደግሞ አንዳንድ ነገሮች እናደርጋለን። ምክንያቱም በዋናነት ጥቆማውን የሰጠችን እሷ ነች። ያንቺ ላይ የደረሰውን ጉዳት እኛ አናቅም ነበር። ምን እየተካሄደብሽ እንደነበረ አናቅም ነበር። እሷ ነች ደውላ ይሄ ነገር እየተፈጠረ ነው ይሄ ነገር ተከስቷል ብላ የነገረችንና አሁን ደግሞ እሷ ይሄን ነገር እንዴት ልታክች እንደቻለች ይሄ ነገር ላይ እንዴት የድብቅ ካሜራው ሀሳብ እንዴት እንደመጣለት ምናምን የሚለውን ነገሮች እና በተለይ ደግሞ እዚህ ቤት አንቺ ከመምጣትሽስ በፊት ምን አይነት ሰዎች ነበሩ? እነዚህ ሰዎች ልጁስ ምን አይነት ሰው ነው? መቼስ ጎረቤት ከሆነች እነዚህ ነገሮች አይጠፋቱም ብዬ አስባለሁ። እስኪ እሷንም እንጠራትና ከእሷ ጋርም አንዳንድ ቆይታዎችን እናደርጋለን። አንቺም ትኖሪያለሽ አብረሽን ነገሮችን ከእሷ ጋር የምናወራ ይሆናል። ቅር የሚልሽ ነገር አለ? ኧረ የለም። በሁሉም ነገር ፈቃደኛ ነሽ? አሁን ተስማምቻለሁ። ተደጋግኛል። ምንም ያሰራሽ ነገር የለም። እሷ ብመጣም ልጁም ቢመጣ እኛ በቂ አይለና በቂ ሰዎች ስላሉ ነገሮችን ማኔጅና አሬንጅ ማድረግ እንችላለን። እሺ አትጨናነቂ። እስኪ እንግዲህ ውድ ቤተሰቦቻችን ሴትዮዋን ይዘን ተመልሰን እንጣለን። ምክንያቱም ከሴትዮዋ ጋር ማውራት ያስፈልገብን ምክንያት ሴትዮዋን ለሷ እያብራራሁት ነበር እናንተም ሰምታችሁታል። እዚህ ጎረቤት ነች ማለት የሚፈጠረው ነገር ጎረቤት እንግዲህ አንድ ሰው ጎረቤት ሲሆን ምንም ከነሱ ጋር ባይቀራረብ እንኳን ከሌላ ከሚግባባው ጎረቤት ስለሱ ሊሰማ ይችላልና ከዚህ በፊት ምን አይነት ሰዎች ነበሩ፣ ሰዎችስ ምንድናቸው፣ ማን ናቸው የሚለውን ነገር በደንብ ከሷ ጋር እናወራዋለን። ምክንያቱም ለኛ ይጠቅመናል ይሄ ነገር። ሌላም እንደዚህ ተከስቶባት ሰው ሳይደርስላት
የሄደች ሌላም እንደ እህት ልትኖር ትችላለች። ምክንያቱም እቺን አንድ ፍሬ ልጅ ከገጠር አንስተው እንደዚህ መጫወቻ ካደረጋት እናትየውም እዚህ ላይ እየተለባበረች የሸፋፈነችለት ካሳለፈችው ይሄ ልጅ ለምዶታል ማለት ነው። ልምዱ ስለሆነ ነው ይሄ ነገር ለሱ እንደቀላል እንደ ወንጀል እንኳን የማያየውን ነገር የሚያደርስበት። ምክንያቱም እቺ ልጅ ገና አንድ ፍሬ ልጅ 14 ዓመቷ ነው። ውድ ተመልካቾች 14 ዓመት ማለት እንግዲህ የ6ኛ እና 5ኛ ክፍል ተማሪዎች ናቸው። በዚህ በመማሪያው እድሜ ቤት አስሮ አስቀምጦ ከትምህርቷ አግዶ ጭራሽ ቤተሰቦቿ ጋም ቤተሰቦቿ እንዳያምኗት ቤተሰቦቿ ልጃችን እየተጎዳች ነው ብለው እንዳያስቡ ለቤተሰቦቿ ጋቢ የክብር ልብስ የሚመስሉ ነገሮችን የክብር ነገሮችን እያደረገ እንደማስመሰል ልጃቸውን ደግሞ እዚህ አምጥቶ እየተጫወተባት ነውና እስኪ ያለውን ነገር ከሰትዮዋ ጋርም አምጥተን እዚህ የምናወራት ይሆናል። አዳዲስ መረጃዎችም እኛ ባልደረቦቻችን አማካኝነት ብዙ ነገሮችን እያጣራ ነው የሚገኘው አሁን ላይ። ሰትዮዋን እስኪ እናምጣትና ደግሞ ከሰትዮዋ ምን አይነት ነገሮችን እናገኛለን የሚለውን ነገር አብረን የምንከታተል ይሆናል። እስከዛ ድረስ አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እሺ ግቡ። እሺ አንቺ ዝም ብለሽ አትነፋረቂ። ሁሉ ነገር በመነጋገር ይፈታል እኮ። መጣችሁ አይደል? አዎ መጣን። እንዴት ነሽ? እሰይ እንኳን ደህና መጣችሁ ልጆቼ። አታልቅሽ፣ አይንሽ ይጠፋል ገና በልጅነትሽ። ነይ እስቲ። እሺ ነይ ለፊዚክቹ ያስዋለ እንዴ አልሰማለችን እኮ። አረ ሁሉ ነገር ይስተካከላል። ምንድነው ማልቀስ? ማን ጠግቦሽ? አታልቅሽ። እግዚአብሔር ይመስገን ቤተሰብ አለሽ፣ ዘመድ አለሽ። ይሄው እነሱ ደግሞ እኔ እንደጠራኋቸው እንኳን ጊዜ አልፈጁ። ይሄው መተውልሻል። ይሄ ሁሉ አንቺን ለማዳን ነው የሚሯሯጠው። እኔም እኮ ጎረቤቶቼ ናቸው እነዚህ ሰዎች። ጉርብትናውን ትቼ የሚመጣ ችግር ነገ የሚመጣ ግጭት የሚመጣ ጸብ ይሁን ብዬ ነው አይደለም እንዴ? ስለዚህ አታልቅሽ ዝም ብለሽ። ችግርሽን ግን ይኸውልሽ በሽታውን ያልተናገረ መድኃኒት አይገኝለትም ይባላል። አንድ በአንድ ችግርሽን ዘርዝረሽ ንገሪያቸው። ምንም ነገር እንዳትደብቂ። ምክንያቱም እነሱ አራሩልሽም አይደለ? ስትኖሪ ያየሽውን ፈተና መቼም አንቺ ታውቂያለሽ፣ እኔ አልነግርሽም። እኔ ጥቂቷን ላቀችላለሁ፣ ግን አንቺ ያለውን የደረሰብሽን ያጋጠመሽን በሙሉ ዘርዝረሽ ንገሪ። ምንም ነገር አትደብቂ። ምክንያቱም አሁን ነው ነፃ የምትወጪበት መፍትሄ የምታገኘው፣ እነሱም በወንጀላቸው የሚማሩበት የሚቀጡበት። ምንም የሚያስፈራሽ ነገር የለም። ግን እኛም ያላት ነበር። እስኪ እኔ አቅሻለሁኝ። ራስሽን ለተመልካቾች አስተዋውቂና ስምሽን አስተዋውቂላቸው ለተመልካቾች። እኔ ፀሐይ ይባላለሁ። እሺ ጎረቤት ነኝ እዚህ። ያው እንግዲህ መቼም ከሰው ተፈጥረ ሴት ሆነህ ደግሞ ብዙ አይነት ስቃይ ችግር እንዲለቅሶዋን ስቃይዋን ሳይ በመሄድበት ግራ ገባኝ። ብዙ ነገሮች አስጨነቁኝ። የእናንተ ሚዲያ ደግሞ የተለያዩ ነገሮችን ይሰራ እንደነበር ስላየው እስቲ እነዚህ ልጆች ቢያገኟት እንደው መፍትሄ ይሰጧታል፣ የሆነ ነገር ይገኛል ብዬ ነው ወደ እናንተ የደወልኩት። እናንተም ደግሞ እግዚአብሔር ይስጣችሁ። እንግዲህ ወይዘሮ ፀሐይ እንግዲህ በስልክ ደውለው አውርተውን ነበረ፣ ከኔጋም አውርተን ነበረ የተወሰኑ ነገሮችን። እነዛ ነገሮች እንግዲህ በሰማነው መሰረት ጊዜ ለመፍጀትም አላሰብንም። ምክንያቱም የሴት ልጅ ጥቃት እኛ ከምንም በላይ ያሳስበናል፣ ያስጨንቀናል። እንግዲህ ቪዲዮ ላይም እርሶ ድብቅ ካሜራ አስቀምጠው እንደነበረ ነግረውን ቪዲዮውን ሰጥተውን ነበርና ቪዲዮ ላይም በጣም አሰቃቂና የሚያሰቅቅ ነገር ነው እያየን የነበረው እና በጣም ይከብዳል ያየን የተመለከትነው ነገር። እርስዎ ይሄን ነገር እንዴት አሰቡ? ድብቅ ካሜራውን ማስቀመጥ እንዴት መሰለ፣ ከነሱ ጋር አብረን ብዙ ኖረናል። ጎረቤቶቼ መቼም እሷ አይደለችም እነሱ ናቸው። ነገም እሷ ትሄዳለች። የምኖረው ከነሱ ጋር ነው። ስለዚህ የሆነው ነገር በትክክል እሷ የምትለው ነገር ሊሆን እንደሚችል የምገምትባቸው ምክንያቶች አሉ። ከዛ ባለፈ ግን የችግሩን መጠን
አንድ እኔም ለሌላ አካል ለመክሰስ መረጃ መያዝ አለብኝ። ማስረጃ እጄ ላይ ሊኖር ይገባል። በእርግጥ ራሷን ምስክር ልትሆን ትችላለች። ከዛ ባለፈ ደግሞ እስቲ በዚህ በአሁን ጊዜው ቴክኖሎጂው ረቋል። ስልካችንም ብዙ መረጃ ይዛል፣ ብዙ ነገሮች አሉ። ስለዚህ እስቲ በዚህ መልኩ ደግሞ እንያዝና ግብአት የሚሆን ነገር ወደ ህግ ቢኬድ እናንተ ባትመጡ እንደውም እኔ ከዛ ካስቀመጥኩት ካሜራና ከተቀረጸው ነገር በኋላ በቃ ወደ ህግ፣ ምክንያቱም አይታችሁታል፣ በጣም ሰቅጣጭ ነው፣ በጣም የሚጨንቅ ነው። ያንን ይዤ ልሄድ ነበረ እና ለዛ ነው በመረጃ የተደገፈ ነገር ይኖር ብዬ ነው። በጣም ከእርሱ የማይጠበቅ ነገር ነው ያደረጉት። ምክንያቱም ማንም ይህንን ነገር በዚህ ሰዓት ላይ ማንም ሊያስበው አይችልም። ድብቅ ካሜራ አስቀምጦ እነዚህ መረጃ መያዝን ምናምን እንደዚህ አርቆ የሚያስብ ሰው በዚህ ሰዓት ላይ እንትን አይልም። ማለት መረጃ የማያዙን ነገር ቢያስበውም የድብቅ ካሜራ የሚለው ነገር ግን አይመጣለትም። እና በመጀመሪያ በጣም እናመሰግናለን። በእኛም ለእኛም ስለነገሩንም እንደገና በእሷም ስም በጣም እናመሰግናለን። ምክንያቱም ህይወቷን የታደጉላት ይች ልጅ ካለችበት ስቃይ እንድትወጣ ካለችበት ነገር እንድትወጣ በጣም ትልቅ አስተዋጽኦ ነው ያበረከቱት እና እርሱ በመጀመሪያ ከሁሉም በላይ ለእርሱ በጣም ምስጋና ማቅረብ እፈልጋለሁ። እቺ ልጅ ስለታደጓት በጣም አመሰግናለሁ። እኔ ግዴታዬን የተወጣሁት ምን መሰለህ፣ ሰው ስትሆን የሚኖርብህ በተፈጥሮም የተሰጠ ኃላፊነት አለ። እንደገና ከዛ ባለፈ የህግ ተጠያቂነት ደግሞ እንዲሰፍን ማንም ተነስቶ በማንም ላይ የአለቃ መሆን፣ መብት መንጠቅ፣ ጥቃት መፈጸም እንደማይችል አውቃለሁኝ። ፊደል ቁጥር ያለው እሷ ደግሞ ግራ የገባት ሴት ናት። ምክንያቱም ከገጠር ካደገችበት ቦታ ወጥታ እዚህ ከተማ ላይ መታ ምኑንም ቦታ ሱቅ ብትልካት ወጥታ ተመልሳ ማትመጣ ልጅ ናት። የትም ማትወጣ ልጅ ናት። ኢቭን ከኔ ጋር ስትገናኝ ደስተኛ ስላልሆኑ ብቻ እኔም በድብቅ ነው፣ እሷም እንደዛ አትፈልግም። ምክንያቱም ትፈራለች ትንሽ። ግን እንደው አይዞሽ ምላት እኔ ስለሆንኩ ደግሞ ለማልቀሱም ችግሯን ለማውራቱም ደግሞ በጣም በሞላባት እና ፈተናው ስቃዩ በከበዳት ሰዓት እኔው ጋር ነው መታመት ነገር እንጂ የካሜራው አሁን እኮ ቴክኖሎጂው ረቋል። እናቶች ቢሮ ሲውሉ ልጆቻቸውን ከሞግዚት ጋር ሲሆኑ ውሏቸውን ለመከታተል በተለያዩ ሱፐርማርኬቶች ስንገባ የተለያየ ቦታ ስንገባ ሁሉ ካሜራዎች አሉ። እዚህ ግን ለየት ያደረገው ምንድነው? ድብቅ ነው። ድብቅ ነው። እስቲ እነዚህ ጥቃት አድራሽ ሰዎች እንዴት ነው ልጅቷን እየያዟት ያሉት? ከልጁ ባሻገር ወላጆች እንዴት ነው? ቤተሰቦች እንዴት ነው? ሌሎች ሰዎች ከሱ ጋር የሚመጡ ሰዎች አሉ ወይ የሚለውን ሁሉ በደንብ ምክንያቱም እሷ የሱን ተናግራ ከባድ ስለሆነ ልታልፈው ትችላለች። ከሱ ጋር የሚመጡ ጓደኞችስ በስድብ በማንጓጠጥ ከዛ ባለፈ ያው ደግሞ ጾታዊ ጥቃት የተለያዩ ይደርሱባት የነበሩት ነገሮች በደንብ ለማየት ይጠቅማል በሚል ነው ያንን ያሰብኩትና ያረኩት። በጣም ጥሩ ስራ የሰሩት፣ በጣም የሚደነቅ ስራ ነው የሰሩት። እርሶ እንዴት የካሜራውን ነገር ግን ልጅ አሉት እንዴ? አዎ አሉኝ ልጆች። ኦኬ። አው የልጆች ሞግዚት ምናምን ሲሉ አይ እንደው በየቢሮአችን አሁን እኔ ስራ ነው ሙሉው በየቢሮአችን እናቶች ልጆቻቸውን ውሏቸውን በሙሉ ተመገቡ ወይ ተኙ ወይ የሚለው አሁን እኮ ብዙ እንትን አይደለም። በየሰፈሩ ወንጀል ሲሰራ እኮ ፖሊስ የደጅ ካሜራ ነው እስቲ በዚህ ያለፈውን ሰው ጥቃት የፈጸመውን አይተህ ከሆነ የተለያየ። ስለዚህ አሁን ላይ እንደ አንድ ወሳኝ ነገር እየሆነ ነው። በርግጥ እዚህ ቤት ውስጥ ስናደርግ የሰዎቹን ፈቃደኝነት መጠየቅ ነበረበት። ያ ደግሞ የነበረውን ነገር ስለሚያበላሽ በድብቅ አደረግነው። ትክክል የሰሩ ስራ በጣም ትክክል ስራ ነው። ምክንያቱም ለኛም ትልቅ ማስረጃ ነው የሰጡን። ይሄ ነገር ለኛ እንደ ማስረጃም ነው። እንደገና ወደ ህግም ስንሄድ ደግሞ ሰዎቹ ቅጣታቸውን እንዲያገኙ ለኛ ትክክለኛ መረጃ ከቃል ከሰው ምስክርነት ባለፈ ደግሞ የምስል ምስክርነት አብሮ ሲሆን ጥሩ ውጤት ያመጣል ብለን እናስባለን እና እርሱ የሰሩት ስራ በጣም የሚደነቅ ስራ ነው። እኛም በተጨማሪ እስካሁን እያመሰገንኩሽ ነውና አሁንም በድጋሚ በጣም እናመሰግናለን። ምክንያቱም የአንዲት ልጅን ህይወት ነው መቼስ ልጆች ካሉሽ የልጅን ነገር ታውቂዋለሽ። ልጅ ሲፈጠርባት አውቀዋለሁ። እኔም እንደሷ ሴት ልጅ እንደወጣች የት እንዳለች እስካሁን ድረስ በማላውቀው ሁኔታ ደብዛዋ የጠፋች ልጅ አለችኝና
እቺ ልጅ ስታደግ እቺ ልጅ ከጥቃት ሳግዛት አይዞሽ ስላት እንባዋን ስጠርግ ልጄ በዛ ሁኔታ ውስጥ ብታልፍ እንኳን የሆነ ሰው ደግሞ በዛ መልኩ ያግዛታል ብዬ ነው ማስበውና እንደወጣች የቀረች ልጅ አለችኝ እኔ ወዴት ነው የወጣችው ማለት እንዴት ጠፍታብኝ እስካሁን ድረስ እንግዲህ ምንም ደብዛዋ አልተገኘም እዚህ ቦታ ናት የሚባል ነገር የሚያገኘነው መረጃም የለም አየናት የሚል ሰውም የለም እሷም አትደውልም እዚህ ቦታ ነኝ አትልም እሷ ቢያንስ አድራሻችን ታውቃለች እኛ እስካሁን ግን ምንም የለም ስለዚህ በሷ ውስጥ ልጄን አስባለሁ ኦኬ አዎ በጣም እስኪ ማንጠቅቦሽ እስኪ አንዴ ከካሜራ ጀምሮ እስኪ እሷን ተረጋጊና አረፍ ለማለት ሞክሪ እሺ አይዞሽማ እስኪ እሺ ያዙልኝ እሷን ሁላችንም ከጎንሽ ያዙልኝ እሷን አረጋጉ እሺ ወይዘሮ ፀሐይ እንግዲህ እሷን ያስወጣሁት አሁን ያለችበት ስሜት ጥሩ ስላልሆነ እንደዚህ ደግሞ ሌላ ደግሞ ሰማ እንዳትረበሽ በሚል ነው እሷን ያስወጣሁትና እስኪ ምንድነው የተፈጠረው ወይዘሮ ፀሐይ ልጆት ምን ሆና ነው ማለት እኛ ልናገዙት የምንችለው ነገር ካለ በዛው እንደሰማው እስኪ ምን ሆና ነው ልጆት ማለት ወዴት ነው የጠፋችው እንዴት ነው የጠፋችበት የሚለው ነገር ቢነግሩኝ በየትኛው ነው በራሴ ልጅ በጠፋችው ነው ወይስ ይሄንኑ ጉዳይ ነው እስኪ ከመጀመሪያ ከርሶ ታሪክን ጀምርና ከዛ ደግሞ ወደዚህ ቀስ ያለን እንመጣለን ግን ነው ልጅ ጠፋች ሲሉኝ ትንሽ ሐሳቤ ወደዛው ነውና እስኪ ይንገሩኝ የኔ እንኳን ያው መቼም ብዙ ዝርዝር ውስጥ መግባትን ባያስፈልግ ልቤ ያወቀ ነው እንዳልኩ ደብዛው አይጥፋ እንጂ አላግኛት አልያት እዚህ ቦታ ነኝ ብላት ደውል በትክክል ያለችበትን ቦታ እርግጠኛ ሆኜ ያላግኛት እንጂ ልቦናዬ ግን የሚነግረኝ ነገር አለ የት እንዳለች እሺ ማውቀው ነገር መገመተው ነገር አለ ምን መሰለህ ታሪኩ ረጅም ነው የኔ ልጅ እሺ እስኪ ደስሞት ከመጣህበት ጉዳይ ወጣ እንዳላረግ ነው በርግጥ ጥሩ ነው አንድ ነገር ሲያነሳ በመክንያት ነገ የሚሆነው ነገር አይታወቅምና ምናልባት የሷ ሲያልቅ ደግሞ ይሄኛውን ምን ተጋገዝ ይሆናል ምን መሰለ ልጄ አሁን በዚህ ሰዓት 13 አመቷ ነው በጠፋች ሰዓት ግን 12 አመቷ ነበር ከአመት አልፎታል ማለት ከአባቷ ጋር ስንኖር በሰላም በፍቅር ምልህ አይነት ትዳር አልነበረም ያሳለፍነው ኦኬ ከመጠን በላይ ይጠጣ ስለነበር ያ መጠጡ ምክንያት ሆነና ትዳራችን በጣም ይበጠበጥ ጀመር እሺ ትዳራችን ሲበጠበጥ ልጄ ያየች እየሰማች ነው ግጭታችን አንዳንዴ እስከ ዱላም ድረስ ያልፋል መጥፎ ቃላት ይሰነዘራሉ ስለዚህ ያ በዛ ሁኔታ ለልጄ ብዬ ልቻለው እያልኩ ማሳልፈውን ጊዜ በዛ ሁኔታ መቀጠል አልፈለኩም ምክንያቱም የሷንም አይምሮ ነው እየጎዳሁት ያለሁት ስለዚህ በዛ በጸብ ሰዓት ከተኛችበት ተነስታ እሱ ለሊት ከመጣ በኋላ መጮህ አለ እሱኔን ሲመታኝ ማልቀስ አለ እንደዛ ስለሆነ በቃ ቢያንስ ሰላማዊ ህይወት ይመቻችና ሰላማዊ ቀጠና ያለው ኑሮ መኖር ብዬ ከሱ ጋር ተለያየን ከተለያየን በኋላ ልጄን በሰላም አሳድጋታለሁ ግጭት የሌለበት ጥሩ ሰላም የሆነ ህይወት ለቅሶ የሌለበት ቢያንስ በቃ አባት ነው የጎደለው እሱ ኑሮ እንኖራለን ብዬ የጓጓሁለትን አይነት ኑሮ መኖር ጀመረ እንዳልኩ ስለሚጠጣ ቀን በሰላም ውለን መሸት ሲል እንደ መንፈስ ጭንቀት ሁሉ ይረብሸኝ ነበር ልክ ሲመጣ ምን ይሆን በምን ምክንያት እንበጠበጥ ይሆን በምን ጸብ ያነሳ ይሆን እና የዛን ያህል መጥፎ ነገሮችን አሳልፈን ከዛ ጥሩ ሰላማዊ ኑሮ ደግሞ ከልጄ ጋር እየኖርን በቻልኩት ፍላጎቷን ያሟላው ባለው ነገር እየኖርን ነበረ ከዛ በኋላ አሁን ይሄ እዚህ ልጅቷ ላይ ዛሬ መጣችሁበት ኬዝ ማለት ነው ልጅቷ ላይ ጥቃት ፈጻሚው የሱ ወንድም ታላቁ ማለት ነው ታላቁ በጣም የልብ ጓደኛው ነበር ከባለቤትሽ ጋር እና እሺ ይገናኙ ጀመር በውጭም ያው አብሮነታቸው ሰው ይነግረኛል ስለዚህ እኔ ባለቤቴ የነበረውን ባህሪ ስለማቅ ሙሉ ለሙሉ ከልጄ ጋር ያለው ግንኙነት በውጪ እንዲቀጥል አልፈለኩም በቃ ሰላም ፈልገን የተለያየ ነው ያኛው ስነ ምግባሩ የመጠጡ ስላልቀረ ሙሉ ለሙሉ
ከሱ ጋር እንድትገናኝ አልፈለኩም። እሱም በውጪ ለማግኘት የራሱ ሙከራዎች ያደርግ ነበር። ኦኬ ለምሳሌ ትምህርት ቤት ይሄድ ነበር። ያ ሲሆን ግን አሁን ካልኩት ልጅ ጋር ከገጠሙ በኋላ በፊትም የቅርብ የልብ ጓደኞች ናቸው። አሁን ከሄደ በኋላ ግን የበለጠ ቅርብ ናቸው። አብረው እንደሚያመሹ አብረው እንደሚውሉ ልጄን እንዳያስነጥቅብኝና እንዳያሰጥብኝ ሰዎች ይመክሩኝ ነበር። ምክንያቱም እንዳልኩ እኔ ሰርቼ ስለምገባ ስራ ስለምውል ተጠንቀቂ ይሉኛል ብዙ ሰዎች። ልጅሽን በሱ በኩል እንዳያሰረቅሽ ይሉኛል። ሙሉ ለሙሉ ግንኙነቱን አግጄ በራሴ መንገድ እያሳደግኳት እንዳልኩ በሚገርም ሁኔታ ህይወታቸው ተቀየረ። የባለቤቴና የጎረቤቴ ልጅ የጓደኛ ማቾቹ በጣም በቃ ገንዘብ አገኙ። እንዴት እንደሆነ እኔ ባይገባኝም ምክንያቱም ምን ነበር የሚሰራው ባለቤትሽ? በፊት የሚሰራውን ስራ ሙሉ ለሙሉ ትቷል። በፊት ከኔ ጋር በትዳር እያለ የነበረው ሁለታችንም የመንግስት ሰራተኞች ነበር። እሱ ሙሉ ለሙሉ ትቷል። ትቶ ከዛ በኋላ ወደ ራሱ ቢዝነስ ገባ ተባለ። ግን ሰው ውጪ ሄዶም ሲመጣ ሊገዛ የሚችለውን ነገር እዚህ ሆኖ ትልቅ ቢዝነስ ላይ የቆየ ሰው ሊገዛ የሚችለውን ነገር በአጭር ጊዜ እነሱ ጋር ይታይ ነበር። እና ሰዎች ዛሬ እንደዚህ አይነት መኪና ይዞ ዛሬ እንደዚህ ሆኖ እንደዚህ ይላሉ። በቃ ፊዚካልም ሁሉ ነገር የሚገርም ለውጥ ነበር። ምክንያቱም ባለቤቴን በየለት ባላየው ይሄኛው ግን ጎረቤቴ ስለነበረ በየጊዜው ታየው ነበር። የማየት እድል ነበረኝና በዚህ ሁኔታ ውስጥ እያለ ምን ሆነ መሰለ ልጄ ትምህርት ቤት እየሄደ ያገኛት ጀመር። ይቅርታ ግን ይሄ ነገር ከተፈጠረ ከስንት ጊዜ በኋላ ነው ይሁላ ለውጦች ማየት የጀመርሽው? ስንት ጊዜ ይሆናል መሰለ? እንጃ እንግዲህ 1-2 አመት ቢሆን ነው። ኦኬ በሁለት አመት ውስጥ ነው ለውጡ? በሁለት አመት ውስጥ ነው ይሁላ ለውጥ የመጣው ማለት ነው እንጂ አሁን ከተለያየን ቆይተናል። ያንን ለውጥ ስላልከኝ ኦኬ አይ ያ ለውጡ ነው የሚፈልገው። ከዛ በኋላ እቺ ልጅ ለሱም ለኔም ብቸኛ ልጃችን ናት። ጥሩ አካባቢ ላይ ጥሩ ሁኔታ ላይ ቢሆን እና አባቷንም እናቷንም የማግኘት እድል ቢኖራትና በጥሩ ስነ ልቦና ተገንብታ ብታድግ አይለኝም። ግን የማየው ነገር ጥሩ ስላልነበረ ነው በቃ ጥሩ ዜጋ አርጌ እኔው ላሳድጋት በሚል ክብብ አርጌ ያስኳት ነበር። እንዳልኩ ኑሯችን ዝቅተኛ ቢሆንም የሚቸግራት ነገር ግን ሊኖር አልፈልግም። ትምህርቷንም የግል ትምህርት ቤት አትማር እንጂ የመንግስት ትምህርት ቤት ውላ ነው የምትመጣው። እንደማንም ልጅ ቦርሳዋን፣ ደብተሯን፣ ጫማዋን የሚያስፈልገው ነገር አሟላለሁ። ዩኒፎርሙ በመንግስት ይሸፈን እንጂ እና በዚህ ሁኔታ ላይ ያለን የሄደ ብልጭልጭ ነገሮች ወስዶ መስጠት፣ ገዝቶ መስጠት፣ ስጦታዎች ይዞ ሄዶ ያቀብላታል መውጫ ሰዓት ላይ። የሱ መኪና ሲያዩ ልጆች አባትሽ ማለት እና ልጅቷ በሱ ላይፍ እየተሳበች መጣች። ኦኬ ያጓጓት መጣ። ይሄኛው የድህነት ህይወታችን ያስጠላት መጣ። እሺ እና ያው የምትፈልገውን ነገር ግዛልኝ ያለችውን በዛ ያቀብላታል። እሱም በራሱ ብልጭልጭ ነገሮች፣ ጣፋጭ ነገሮች ያው ልጅ ይታለላል። እንደዛ አይነት ነገሮች፣ የታሸጉ ቸኮሌቶች፣ የተለያዩ ነገሮች ወስዶ ያቀብላታል መውጫ ሰዓት ላይ። ስለዚህ በጉጉት ተጠብቀው ጀመረ እና ልቧ እየሸፈተ መጣ ወደሱ ማለት ነው። ኦኬ የተሳበች ወደሱ ልጅ ማለት ነው። በጣም እሺ። እና መታ በቃ ይሄኛውን ህይወት ማንኳሰስ፣ ይሄኛውን ህይወት መናቅ፣ እንዲህ አይነት ነገር አባቴ እኮ እንደዚህ እንዲህ አይነት ነገሮች ሆኑ። ከዛ በኋላ እኔ ማርፋ እንድትማር ለሷ እንደሆነ ዋጋ መከፍለው ዝቅ ብዬ እየኖርኩ ያለሁት ለሷ እንደሆነ በተደጋጋሚ በተለይ ደግሞ ሴት ስለሆነች ነገው ያስጨንቀኝ ነበር። እና ያንን ቀስ አርጌ ምክንያቱም እድሜዋን ብዙ ነገር ልትጭንባት የምትችል እድሜ አይደለም። ቀስ አርጌ ግን የተለያዩ ነገሮችን እያስተማርኩም እየመከርኩም ነግራት ነበር። ከዛ ግን የሆነ ቀን እንደወጣች ቀረች፣ አልተመለሰችም ከትምህርት ቤት። እሺ ይሄ በዚህ እንዳለ ፈለኩኝ፣ ዞርኩኝ፣ ጠየቅኩኝ። ከአደጋ ጋር ተያይዞ ሆስፒታሎች ሁሉ ፈለኩኝ። የተለያዩ አቅጣጫዎች ግን እሱ ጋር እንደሆነች ይጠቁሙ ነበር። እሱ ጋር በተደጋጋሚ ተመላለስኩኝ። የለችም ማለት
ግን ከእሷ ከመጥፋቷ በፊት ከአባትየው እየሄደ ያልሽኝ ነገሮች ያደርግ ነበር ማለት ነው። ስለዚህ የእሷም ፍላጎት ስለነበረ ከመምከር ውጪ ትምህርት ቤት አስገዳጅ ሁኔታዎች አድርጌ ነግሬ ምናምን ማድረግ አልችልም። ትምህርት ቤት ውስጥ ማስጠራት ቢከለከል ከትምህርት ቤት ውጪ መኪናውን ታውቃለች፣ መውጫ ሰዓታቸው ላይ ከትምህርት ቤት ሲወጡ ይጠብቃል። ብቻ ነገሮቹ ምንም ልትገድበው የምትችለው አልሆነም። እንደገና ያ በብልጭልጭ በጣፋጭ ነገር የያዘ በስጦታ ይዙት የሚሄደው ነገር የበለጠ ልቧን ገዝቶታል። ስለዚህ የሷ አባት እኮ ይላሉ በዙሪያው ያሉ ልጆችም እሷን መመካት መፈለግ ጀመረች። ፈለገች። ስለዚህ ያንን በቃ ትንሽ ነበር ቤት ስመጣ አባቴ ጋር ለምን እንደዚህ ያለው ነው? አይ በቃ ይሄ አባቴ እኮ ነው ይገዛልኝ፣ ይሄ እኮ አባቴ እንዲያረጋልኝ። እሱ ጋር የመሄድስ ፍላጎት ነበራት። እንግዲህ የሚያወሩትን ያው በጣም ህፃን ብትሆን በግልጽ ትነግራለች። ያ እድሜ 12 ነገር በግልጽ አልነገረች። የመቀነስ የመደበቅ ከአቻ ጋር እንደውም ይበለጠ የሚያወሩበት እድሜ ስለሆነ ጓደኛ ጋር ነው። ስለዚህ በቃ የተወሰነው የምትደብቅ ይመስለኛል። ከዛ በኋላ ጠፋች። ሄድኩኝ፣ ፈለግኩ፣ ተመላለስኩኝ፣ በጓደኞቿ አስጠየቅኩት። ባክም ይሻላት ከኔ ጋር ነው፣ እዚሁ ሆና እሺ ያግኛት፣ እዚሁ ሆና ጠይቃት። በፍጹም አላየሁም አላውቅም ማለት። ከዛ በኋላ ምን ይጨንቀኝ ነበር መሰለ፣ በምን ሁኔታ ነው እቺ ልጅ የምትቆየው? በምን ሁኔታ ነው? በምን ሁኔታ ውስጥ ነው አሁን ያለችው? ምክንያቱም እኔ እንዳላይ ስለሚፈለግ ወይ አርቆ ተከራይቶ ሊያስቀምጣት ይችላል። እዛ ጋስ የሱ እንክብካቤ እንዳለ ሆኖ በዙሪያው የሚኖሩ ሰዎች ማን ናቸው? ያ ሁሉ ይረብሸኝ ነበረ። በኋላ ላይ ሰዎች ግን እንዳለች ይነግሩኝ ጀመር፣ እሱ ጋር ማለት ነው። እሱ ጋር እንደታየች ማለት ነው። እሺ። ስለዚህ ቢያንስ አባቷ ነው። በቃ ሌላ ሰው ቢሆን ካሰሳለ ምን ትላለህ? አሁን ለመካሰስም ልጄን ይመልስልኝ ለማለትም ምቹ ሁኔታ አይደለም። ምክንያቱም ልጅቷ ፈልጋለች፣ በተደጋጋሚ ነግራኛለች። ነገርኩህ አይደል? የተለያዩ ብልጭልጭ ነገሮች ልቧን ገዝተውታል። ፍላጎቷ ሁሉ ነገሯ እዛ እሱ ቤት ውስጥ ያለውን ዓለም ወዳዋለች። ስለዚህ በሄድም በፍርድ ቤት የሷ ምርጫ በተለይ ህፃን ልጅ ደግሞ ስላልሆነች የመምረጥ እድሜ ነው የሚኖረው። ያንኛውን ትመርጣለች። ይሁን ደህና ትሁን በሚለው የተለያዩ እንደዛ አለች የሚሉን ሰዎች ብቻ አምኜ ይኸውልህ ቁጭ ያለሁኝ። ለምን እሱም በእርግጠኝነት ጠፍታ ቢሆን ኖሮ ከትምህርት ቤት አገር አይበቃውም፣ ፍለጋው አይበቃውም። እንዳልኩ ደግሞ ገንዘብም አቅምም ስላለ በደንብ አጠናክሮ ይሄድበት ነበር። እሱ ተረጋግቶ ቁጭ ያለው እኔ ብቻ ፈላጊ የሆንኩት አለ እሱ ጋር አለች ማለት ነው። እሱ የሚያውቀው እውነት አለ ማለት ነው። የሚያውቀው ነገር ስላለ ነው ማለት ነው። እሱ ተረጋግቶ ቁጭ ያለው እስቲ የሆነ የከፋት ቀን ወይ ትመጣለች ወይ የናፈኳት ቀን የሚለውን ዝም ብዬ በቃ የተውኩት እየመሰልኩኝ ዙሪያውን እያጠና ቁጭ ብያለሁኝና አሁን ይሄን ካሜራ ራሱ ወደዚህኛው ታሪክ ስመለስልህ እዚህ ቤት ውስጥ የዚህ አሁን ጥቃት ፈጻሚ ልጅ ታላቅ የሱ ጓደኛ ነው። ብዙ ከልጆች ጋር ከሴት ልጆች ጋር ከታዳጊዎች ጋር ከገጠር የሚመጡት ጋር የተያያዘ ብዙ ወንጀል እንዳለባቸው ይገባኛል። ግልጽ ብሎ እንደመጽሐፍ ይሄ ብዬ ማስቀመጥ ባልችልም ይሄ አሁኑ ትንሹ ሳይሆን ከታላቅየው ማለት ነው። ትልቅ ያልሽ ማለት ነው። ከባለቤት ጋር ጓደኛው የሆነ ግንኙነት እንዳላቸው ይገባኛል። የሥራ ምን አይነት ግንኙነት ነው ሰጠረጠ እንዳልኩ እንደዚህ አሁን ከሚመጡት ሴቶች ጋር እሱን አሁን ወደፊት ነው ያየነው አብረን የምናውቀው። ግን ትንሹም እቺ ልጅ መታ እዚህ ቤት ይሄን ጥቃት እየፈጸመ የቆየበት ምክንያት ከነሱ ከትልቁ የተማረው ነው የሚሆነው ብዬ ነው ማስበው፣ የኔ ግምት ማለት ነው። ለዛ ነው እስቲ ምንድነው እየሆነ ያለው የሚለውን ያን ካሜራ አድርገን የልጅቷ ጥቃት በደንብ በይፋ በመረጃ በማስረጃ የተደገፈ ይሁን ለመክሰስም ለመጠየቅም ቢያንስ ከልጅቷ ተጨማሪ የሆነ ኤቪደንስ ይኖራል ብዬ ያንን ያደረኩት ማለት ነው። አይ ጥሩ ነገር እና
ሰዎቹ እንደዚህ አይነት ስራ እንደሚሰሩ አንቺ እንዴት ልታቻልሽ? ማለት ከሴቶች ጋር ስማቸው ይነሳል ከሴቶች ጋር እንደዚህ ምናምን ብለሽ ያው ወሬው ሴቶቹንስ ምንድነው የሚያደርጓቸው? አላጣራሽም? እኔ እንዳልኩ እኔ ጋር በትዳር እየኖረ ቢሆን ይሄን ስራ የጀመረው እኔ ጋር ያለ መንግስት ሰራተኛ ነው ብያለሁ። ለቆ ነው ግል ቢዝነስ ጀመረ የሚባል ነገር ወዲያው የሰማሁት ከነዚህ ቤተሰብ ነው የሰማሁት። ከዛ በኋላ አብረው እንደሆኑ ያው ይታወቃል። ሰው ያወራ ጀመረ። ህገወጥ የሰው ዝውውር፣ ህገወጥ እንደዚህ ሴቶችን ማምጣት ምናምን ይላሉ። በእርግጥ እኔ ስለሱ ጆሮም ሰጥቼ መስማት አልፈልግም። አሁን ከልጄ መጥፋት ጋር ተያይዞ ግን በደንብ እንትኗን ጎርጉሬ መረጃዋን የቱ ጋር ነው የሚለውን ወደ መፈለግ ስጠጋ ነው እንዲህ የሰፊውን ነገር መስማት የጀመርኩት። አሁን ለመክሰስም ሰው እንኳን ከሱ ባይ ለመጠቆምም የሚያበቃ ሙሉ መረጃ የለኝም። በወሬ ደረጃ ግን ስለምሰማ አብረን አሁን ከዚህ ከያዝነው መረጃ አንድ መረጃ አግኝተናል። ቢያንስ ቤታቸው ውስጥ የነበረ ጥቃት ነው። ኬታ መጧት ልጅቷ አልቅሳ የምትነግርህ ነገር አለ። እኔ እንደውም የመጀመሪያ ጊዜ እንደዛ አልቀሳ ስትለኝ ወደ ህግ እኔ ላድረስሽ ነበር ያልኳት። ወደ ህግ ላድረስሽ ስላት አይ አባቴ ታሟል፣ መድኃኒት የሚገዛው የሚደግፈው እሱ ነው፣ እነሱ የሚልኩት ነገር ስላለ የአባቴ ነገር ይቋረጣል፣ አባቴ ደግሞ ያዝንብኛል። ስለዚህ እዛ ድረስ ይሄደ ዝም ብለው ልጅቷን ከደላላ ቤት አምጥተው እኮ ቤት አላስቀመጧትም ወይ አላስቀጠሯትም። እዛ ድረስ የደረሰ ሰንሰለት አለ ማለት ነው። እዛ ድረስ እንዴት ሄዱ? ከዚህ በፊት ያመጡ ነበር ወይ ሰዎች? እነዛ የሚመጡትም እዚህ ቤትም ሌሎች ሴቶች አይቻሉ ነው። ከሷ በፊት ደግሞ ማለት ነው ከሷ በፊትም የነበሩ ሴቶች ነበሩ። እንደዚህ እንደሷ ግን በዝርዝር ቀርቤ በዝርዝር አላወራንም እንጂ ሲያለቅሱ ያለው ስልክ አስደውይኝ ይሉኛል። ስልክ ደውለው ሲያወሩ የሚረብሽ ነገር ሲናገሩ ሰማለሁ። ግን ነገ ዛሬ ባወራችሁ ላይ ነገ ጠበቅ ያለ ነገር እስቲ ቆይ ለምን ብለህ ልጠይቅ ስትል ደብዛዋን ያጠፋት ልጅቷ ትኖር። ለዛ ነው እቺም ሳይወስዷት ቶሎ ይሄን ነገር ያደረጋችሁ። ካሜራውን አርገን ቢያንስ መረጃ እንያዝ። ነገ ይዘዋት ቢሄዱ ዛሬ የተቀረጸው ነገር እዚህ ቀሪ ነው። ካረጉበት ያመጧታል ልጅቷን። ፖሊስ ራሱ ህግ ራሱ ከዛ በኋላ ይሮጥበታል ወንጀሉ። ከዛ አንፃር ነው ማለት ነው። ከሰውየው ጋር ነው ይሄ ማለትም የባለቤትሽ ጓደኛ እንትን ባለተ የባለቤት ጓደኛ ቆለ ቅርርብ ይኖራችኋል ብዬ አስባለሁ። ከኔ ጋር የለም። ኦኬ አትግባቡ? አይ በቃ ማለት ከባለቤቴ ጋር ነው ጓደኝነቱ። እኔ ደግሞ ከባለቤቴ ጋር የተፋታው ሴት ነኝ። እንደውም ልጅቷን ከለክል ስለነበረ አማካሪ ነው ብዬ ስለማስብ ኦኬ ከሱ ጋር ጥሩ ግንኙነት የለሽ? አዎ ያ ማለት ግን ለሰላምታ የሚበቃ አይነት ያው አብሮ እንደምንረሳው ሰላም ይባባላል። አዎ ከማንጠግቦች ጋር ስናወራ ቅድም ላይ ባለቤትዮ ማለትም አባባ ብላ ነው እያወራች ነበር። ጧት ወጥቶ ማታ እንደሚገባና እሱ በጣም ጥሩ ሰው ነው እያለች ነበር። አያውቁም በነገር ላይ ቤታቸው ውስጥ የሚሰራውን ነገር ምንም ነገር። አሁን እኔ ስለ ባለቤት ያላቅም እንደምልህ ሁሉ እሳቸውም ውለው የሚገቡ ሰው ናቸው። ለልጆቻቸው ዋጋ ከፍለው ያሳደጉ አባት ናቸው። ደግሞ መልካም ሰው ናቸው። ይሄንን ቢያውቁ ራሳቸውም አጋልጠው ወደ ህግ ከመሄድ ወደ ኋላ የሚሉ እና ይሄ ቤታቸው ውስጥ ልጆቻቸው የሚያደርጉትን የሚደረገውን አሁን የልጅቷን ጉዳይ ምናምን በእርግጠኝነት ነው የምነግር አያውቁ። ምክንያቱም ቀና ሰው ናቸው፣ ፈሪያ እግዚአብሔር ያለባቸው ሰው ናቸው። ኦኬ ግን አንቺ ካንቺ ባለቤት ጋር ሲሆን ደግሞ ሌላ ስራ አለው ነው የምትይ? የትኛው ነው? ወንድምየው ነው እኮ ነው የምልህ። ኦኬ አባትና ወይኛው ለወንድምየው ነው ይሄ ነገር የሚያደርገው? ወንድም ይታላቅ ወንድም እኮ ነው። እኔ ደግሞ ከአባትየው ጋር አይ አይደለም፣ እሳቸው ትልቅ ሰው ናቸው፣ መልካም ሰው ናቸው። ኦኬ እሷን በተደጋጋሚ ትለኛለች እንደውም እሳቸው ለዛ እዚህ ቤታውን ታላቅ ወንድም አለ፣ ከዛ እንደገና አባትም አለ ማለት ነው። አዎ እና ያ ታላቁ እዚህ እኮ አይኖርም። ይሄ ያው ይመጣል ያያቸዋል እንጂ ኧረ እሱ በጣም ህይወቱ ተቀይሮ ሌላ ላይፍ ውስጥ ያለ ሰው እና ግን እሱ ከኔ ባለቤት ጋር ፓርትነር ሆነው በጋራ ቢዝነስ የሚሰሩት ነገር አለ ነው። አዎ እሱ ነው ማለት። አይ ጥሩ ነው በጣም። የዚህ ቤት ባለቤት ታዲያ ምንድነው የሚሰሩት? የት ነው ማለት ሰሳቸውስ የምታውቂው ነገር አለ? እዚህ ቤት የተለያዩ ሰዎች ቅድም አሁን ስትይ የተለያዩ ሴቶች እዚህ ይመጣሉ ያለቅሳሉ ብለሽ ነበርና እነዛን ሴቶች ማን ነው የሚያመጣው እዚህ ቤት? እኮ እሱን አሁን አልኩ እኮ እኔ እያንዳንዱን ነገር አያማክሩኝም ሰው ሲያመጡ።
አንደኛ የግል ሚስጥራቸውም ነው የሚሆነው የሚመስለኝ። ምክንያቱም ሁሌ ሰው መታመጣ ከሆነ ከየት ነው መታመጣው? ለምንድን ነው መታመጣው? ያንን ማውራት አትፈልግም። በዛ ልክ ባይነግሩኝም እኔም ደግሞ ስራ መውል ሰው ነኝ። የቀን ውሎን ሁሉ አላይም፣ እንዲሁ ባጋጠመኝ ሰዓት ነው እንጂ እነዛ ከሷ በፊት የነበሩት ስቃይ ውስጥ እንደነበሩ እያወቅኩኝ አመለጡኝ። በአስቸኳይ ወሰዷቸው። ይቺኛዋ ደግሞ አልቅሳም እየነገረችኝ ነው እንዳልኩ። ስለዚህ ወደ ራሴ መፍትሄ ፍለጋ ሄድኩበት እንጂ እያንዳንዱን ነገርማ እኔ መመለስ አልችልም። ኦኬ በትክክል ፀሐይ፣ እንግዲህ በጣም ብዙ ነገሮችን አውጥተናል። በጣም ብዙ ነገሮችንም ካንቺ ይጠቅሙናል ብለን ያሰብናቸው ነገሮች በሙሉ ይዘናል። እዚህ ጋርም እንግዲህ እንደማስረጃ ካንቺ ብዙ ነገሮችን ሰምተናልና ያንቺንም እስኪ የልጅሽንም ነገር የምናጣራበት መንገድ የምንፈልግበት መንገድ ካንቺ ጋር ደግሞ በደንብ ስለ ልጅ ጉዳይ በደንብ የምናወራው ግን አሁን እዚህ ጋር የጀመርነው ጉዳይ ስላለ እስኪ የልጅቷ ነገር ምንድነው የሚሆነው የሚለውን ነገር ደግሞ እኛ የምናረጋቸው ነገሮች ይኖራሉ። ደስ ይለኛል፣ ግን አደራ ምለው በጣም ጥንቃቄ ይፈልጋል። ምክንያቱም እኔ በዚህ መልኩ ያጣራሁ እንደሆነ ካወቀ ወዲያው ደግሞ ደብዘዋል መልሶ ትንሽ እንኳን ሰዎች አየናት ምናምን የተገኘችዋን ፍንጭ ሙሉ ለሙሉ ሊያጠፋብኝ ይችላል፣ ከከተማ አውጥቶ ሊያረቀብኝ ይችላልና በጣም ጥንቃቄ በተሞላ መንገድ በራሳችሁ መንገድ ብትሄዱበት መረጃ እየተለዋወጠን ደስ ይለኛል። ተባበርሽን ትብብር ሁሉ በጣም እናመሰግናለን። ምክንያቱም ከማንም ልናገኝ ማንችላቸው ነገሮች ሁላ ካንቺ አግኝተናል። ትልቅ ትብብር ነው ለኛ ያርክሽልን። ምክንያቱም እንደዚህ አይነት ሰዎችን በይሳል ላይ ማበረታታት አለብን። ምክንያቱም ሰዎች በይሳል ላይ በለግ የሆነ ነገርን ካሳልፈው ከሰጡ በኋላ የሚፈጠርበት ነገር ይኖራል። ህግ እስኪጣራ የሚባል ነገር አለ በሚል ብዙ ሽሽቶችን ያደርጋሉ እና ወንጀል ሲሰራ የሚያይ ሰው ሁላ ወንጀልን ማለፍ የለበትም። ምክንያቱም ያ ሰው እህት ሊሆን ይችላል፣ ልጅ ሊሆን ይችላል፣ ወንድም ሊሆን ይችላል፣ አባት፣ እናት፣ ብዙ ወላጅ ስጋ ሊሆን ይችላል እና እነዛ ነገሮች በትክክል ማየት አለብን። ወንጀልንም አጋልጠን ለህግ መስጠት አለብን እንላለን። ግን ካንቺ ጋር ፀሐይ፣ ወይዘሮ ፀሐይ አንድ ልጠይቅሽ የምፈልገው ጥያቄ ልጆች አሉሽ? ሌላ ልጆች? የአብራኬ ክፋይ ብቸኛ ልጄ እሷ ናት። ያሳደግኩት ግን አንድ ልጅ አለኝ። አሁን ዩኒቨርሲቲ ነው ያለው። ኦኬ። ከስጋ ልጅሽ ውጪ ያሳደግሽው ልጅ አለ ማለት ነው። ኦኬ፣ በጣም ደስ ይላል። ያደረግሽው ነገር በጣም ደስ የሚል ነገር ነውና እስኪ ከዚህ በኋላ ደግሞ ብዙ የምናደርጋቸው ነገሮች ሊኖሩ ይችላሉ። ምክንያቱም አሁን ካንቺ ጋር የሚያወራናቸው ነገሮች አሉ። ብዙ ነገር በቃ ውጡ ፀሐይ፣ ታውቂ የለ አሁን ጋሽ ይመጣሉ። ውጡ በቃ ይምጡ። ምን አስጨነቀሽ አንቺ? አንቺ ነፃ ልትወጪ እኮ ነው ይሄ ሁሉ ሰው እየደከመ ያለው። አትል ምን ይቺ ምን ትንበቀበቃለች? ተነሺ ተነሺ። እንዴ ያውና ነገር አውርተን ምን ሆነሽ ነው? እንደጋሚ ደዘቶኝ ይምጡ፣ ችግር የለውም በቃ ተነሺ። አሁን አንቺ ምን ነው ልትኝ? የበዛ ፀሐይ ነው ነፃ የምትወጪው። ተነሺ አሁን ተነሺ ተነሺ። ችግር የለም ችግር የለም፣ እንወጣለን። አሁን ከዚህ በኋላ ምንም ቢፈጠር ወደ ምንልበት ምክንያት የለም። እስካሁን ገብተን እዚህ ደርሰናል አይደል? አንቺ ታውቂ የለው ወዴትም የምንወጣበት ነገር የለም። ይኸውልሽ ተረጋጊና ቁጭ በይ። ምን ትላለች? አትጨነቂ። ከዚህ በኋላ ምንም ወደ ኋላ ምንልበት ነገር የለም። ይገባ? እየሰማሽ ነው? ይምጣ በቃ ይምጣ። አስፈላጊው ነገር ከዚህ በኋላ ምንም ወደ ኋላ ምንልበት ነገር የለም። እየሰማሽ ነው? አሁን እሱ ከመጣ ሌላ ነገር ነው የሚፈጠረው። ምንም የሚፈጠር ነገር የለም። ከዚህ በኋላ ወደ ኋላ ትመጣላችሁ። ሌላ ቀን ትመጣለች። በእናትህ ሌላ አንቺ ዝም በይ። በቃ አንቺ ኮኔ መጣ። መጀመሪያ ተነሺ። ዝም በይ። እዚህ ተነሺ መጀመሪያ። የምን መንበርከክ ነው? ምን እስካሁን ይኸውልሽ እስካሁን አንቺ ነሽ ደግሞ ይሄ ሁሉ ሰው ተሰብስቦ ይመጣው ምን ነው የምትለምገራችሁ? ለማን ነው የሚደከመው? ይኸውልሽ ተረጋጊ። ምን ሆነሽ ነው? ሁሉ ነገር በማስረጃ እስካሁን አውርተናል አይደል? ከዚህ በኋላ ምንም ወደ ኋላ ምንልበት ነገር የለም። እንዴ አንቺ እያወቅሽ አውቃለሁ። ምንድን ነው የሚመጣው ነገር? ይምጣ በቃ። አስፈላጊው ነገር እኛ አስፈላጊው ነገር ሁሉ አንወስዳለን። የህግ አካላት እኮ ናቸው። ችግር የለውም። ከዚህ በኋላ ምንም ወደ ኋላ ምንልበት ነገር የለም። እስኪ አንዴ ካሜራውን አስልኝ። በቃ ካሜራውን አንዴ ካሜራውን ዝቅ አድርግ።